ማን ስለሆንክ ነው ስለኛ መግለጫ የምትሰጠው? እኛን አጠናው ብለ ለህዝብ ኢትዮጵያን ያንተ ማን ያረጋት? መግለጫውን ብታዩ የኛን ምላሹን በምን መብት ነው የሚል ጥያቄ ነው። እሱ ማይንድ ያላቸው ሰዎች አሁንም አሉ ካውንስል ከመጣ በኋላ ኢኳውን እና አፖስትል ዘላለም አንተ ባስተላለፍከው መልእክት ብዙዎች አይሰናከሉም ወይ? ብዙዎች አይጎዱም ወይ? ብዙዎች ከእምነቱ አያፈገፍግም ወይ የሚል የራሴ ሐሳብ አለኝ። በሚቀጥለው ደግሞ የቃሊዮት ቤተክርስቲያን እንግዲህ ተወካይ ነኝ ያለ ግለሰብ እስኪ ሚለውን ሰምተን እንምጣ። ነብይ የሚባል የለንም፣ ሐዋርያት የሚባል የለንም፣ ነብይትም የለችም። እንግዲህ ከዚህ ጋር ያይዘን በትክክለኛ ጾታ ሴትና ወንድ ስለሆነ አንሾምም። እርግጥ ነው ቃሊዮት ቤተክርስቲያን የራሷ ቀኖና ያላት፣ የራሷ ዶክትሪን ያላት፣ የራሷ ህግና ደንብ፣ የራሷ መመሪያ ያላት ቤተክርስቲያን ብትሆንም አሁን ሚዲያ ላይ ሶሻል ሚዲያ ላይ ሲተላለፍ ሲቀረጽ ሳየው ምንድነው ለትውልዱ ከዚህ የሚማረው? ወደ ወላይታ ወደ ደቡብ ኢትዮጵያ ስንሄድ ደቡብ ኢትዮጵያ አካባቢ በብዛት በጥንካሬም በስፋትም በብዛት የሚታየው የቃሊዮት እምነት ቤተክርስቲያን አባላትና ተከታዮች ናቸው። ወደ ወለጋ ስንሄድ ደግሞ የመካነ ኢየሱስ ቤተክርስቲያን እምነት ተከታዮች ናቸው የሚበዙት እና መካነ ኢየሱስም ሆነ ቃሊዮትም ሁላችንም ፕሮቴስታንት በሚለው እምነት ነው የሚታወቀውና እኔ አሁን ኢስላም የራሱ አንድ እስልምና እምነት አለ እንጂ ሌላ እስልምና ውስጥ የተለያየ በራሱ የተከፋፈለ ምናምን ነገር አናይም። ኦርቶዶክስ ብንሄድ ኦርቶዶክስ የተከፋፈለ እምነት የተከፋፈለ ነገር የለም። አሁን ፕሮቴስታንት ወደኛ ስንመጣ አሁን በዚህ ዘመን የተለያየ አይነት ቦታ ላይ የተለያዩ አይነት ቸርቾች አሉ። የተለያየ አይነት ትሬንድ የመጣ አለ ከአፍሪካም ይሁን ከየትም እንደተወሰደ አመጣጡን ባላቅም እና ይሄ ነገር ምንድነው? ፕሮቴስታንት እምነቱን አንድ የማያደርግ ነገር ምንድነው ብለን ስናስበው ሰዎች ናቸው። አሁን ቅድም አፖስትል ማን ስለሆንክ ነው ስለኛ መግለጫ የምትሰጠው? እኛ ወንድሜ ደግሞ የቃሊዮት እምነት ቤተክርስቲያን እንዳለው ነብይ የሚባል የለንም፣ ሐዋርያት የሚባል የለንም። ነብይት ይሄ እንደዚህ አይነት ነገሮች መከፋፈል አያመጡም ወይ? መለያየት አያመጡም ወይ? ሰው ለእምነቱ ያለውን አመለካከት እንዴት እንዲያስብ ነው የተፈለገው? ሶሻል ሚዲያ ቲክቶክ ላይም ሆነ የተለያዩ ሚዲያዎች ላይ የምናየው ነገር ጥሩ ነገሮች አይደለም። ሶሻል ሚዲያ ላይ አንድ ሴት ራቁቷን ገለዋን በምታሳይበት ሶሻል ሚዲያ ላይ የተለያዩ አይነት ዘፈኖች፣ የተለያዩ ዓለማዊ ነገሮች፣ የተለያዩ አይነት ኔጌቲቭ ነገሮች በሚተላለፍ ሶሻል ሚዲያ ላይ ስለ እምነት ሲያወራ አንድ ሰው አንድ ግለሰብ ስለ እምነት ሲያወራ አይደብርም ወይ? ሶሻል ሚዲያ የተለያየ ነገር የሚተላለፍበት ሚዲያ እስከሆነ ድረስ እንደዚህ አይነት ስለ እምነት ስለ ሃይማኖት መከፋፈል ልዩነት አሁን ሱቅ ማለት ትችላላችሁ በየቦታ ላይ ገንዘብ መሸቀያ ነው የተደረገው እምነቱ ማለት ነው። በፕሮቴስታንት እምነት ላይ እያልኩ ያለሁት ሌላው እምነቶች ራሳቸውን ችሎ በራሳቸው ቀኖና በራሳቸው መመሪያ የሚመሩ እስልምናን ብትል በሸሪዓ ነው የሚመራው። ኦርቶዶክስ ብትል በራሳቸው ሲኖዶስ ነው የሚመሩት። ፕሮቴስታንት ጋር ስንመጣ ግን ሁሉም የየራሱን እምነት ይዞ ነው የወጣው ማለት ይቻላል። ገንዘብ መሸቀያ ገንዘብ መስሪያ በቃ ላይክ እንደ ንግድ በዚህ ነገር እንደዚህ በቃ ሰክሰስ ለማድረግ የሚካሄድበት አይነት ነገር አለና ይሄ ነገር ለትውልዱ ምንድነው የሚያስተላልፈው? ምንድነው የሚያስተምረው? እስኪ ደግሞ ይሄን ቪዲዮ አይተን እንምጣ። ኡጋንዳ ሄዶ ከጠንቋይ ተቀብሎ መጣ ይላሉ። እና የኔ መልእክት ምንድነው? እንደነ አባባ ዋንዳሮ ጀግና የእምነት አባቶች የወላይታ አባት የእምነት አባት ማለት ይቻላል እነሱ ያመጡትን እምነት እንደገና ደግሞ ታላላቅ የኦሮሞም የተለያዩ አባቶች ያመጡትን እምነት በዚህ ሰዓት ረክሶና ቀሎ ሳይ እንደኔ አልተመቸኝም። እና ይሄ ነገር ቢስተካከል ቢሰራበት ጄኔሬሽኑ ምንድነው የምናስተምረው? ይሄንን ትውልድ ምንድነው የምናስተምረው? እየተላለፈ ያለው ነገር ልክ ነው ወይ? ፌር ነው ወይ? ሰው ከፕሮቴስታንት እምነት ይልቅ እኮ ወደ እስልምና እየጎረፈ ነው ያለው። ሰው ከፕሮቴስታንት እምነት ይልቅ ወደ ኦርቶዶክስ ቤተክርስቲያን እየጎረፈ ነው ያለው። ምክንያቱም በእኛ መከፋፈል፣ በእኛ መለያየት፣ በእኛ አንድነት በማጣት ማለት ነው። ስለዚህ ለትውልድ የማይጠቅም ነገር ነው ሚዲያ ላይ የምናየውና ይሄ ቢስተካከል እና ስለ እምነት በቃ ላይክ እንደ ፖለቲካ አመለካከታችን ተለያይቷል ብዬ ነው ማስበውና
ይሄ ቢስተካከል ጥሩ ይመስለኛል። ፈጣሪ እድሜና ጤና ይስጥልን። ሰብስክራይብ እንዳይረሳ። ይሄ አዲሱ የኔ የዩቲዩብ ቻናል ነው። እባካችሁ ሰፖርት አድርጉኝ። ሰላማችሁ ይብዛ። ወዳችኋለሁ። ኬቢ ስማርት